ወደ ፎሬክስ ትሬዲንግ ዓለም ለመግባት እያሰባችሁ ከሆነ ገንዘባችሁን ያላችሁን ሀብት ኢንቨስት አድርጋችሁ ብዙ ገንዘብ አካብቼ እወጣለሁ ብላችሁ እያሰባችሁ ከሆነ ቆይ አንዴ በዚህ ቪዲዮ ማንም እየነገራችሁ ያልሆኑትን የፎሬክስ ትሬዲንግ መጥፎ ሳይዶች እነግራችኋለሁ። ስለ ፎሬክስ ትሬዲንግ በቂ እውቀትና አንደርስታንዲንግ የሌላችሁ ሰዎች እያንዳንዱን ስቴፕ ብሬክ ዳውን አድርጌ የሰራሁት አንድ ቪዲዮ አለ። ከስር ሊንኩን አስቀምጥላችኋለሁ። እሱን ገብታችሁ በማየት ፎሬክስ ትሬዲንግ ምንድነው የሚለውን አንደርስታንዲንግ መውሰድ ትችላላችሁ ለጀማሪዎች። ለአሁን ግን ቤዚካሊ እዛ ላይ እንዳደሳ ነው ፎሬክስ ትሬዲንግ ማለት ፎሬን ከረንሲ ኤክስቼንጅ ነው። ስለዚህ የተለያዩ የውጭ ምንዛሬዎችን በመገበያየትና በመሃል በማትረፍ የሚሰራ የኦንላይን ስራ ነው። ፎሬክስ የሚሰሩ ሰዎችን አስተውላችሁ ከሆነ አንደኛ በጣም ብዙ ፍሪ ታይም አላቸው። ከፈለጉበት ቦታ ሆኖ ነው የሚሰሩት። ላይክ ፋይናንሻል ኢንዲፔንደንት ናቸው። ብዙ ገንዘብ ሜክ ያደርጋሉ። ኢዚሊ ከሀገር ይወጣሉ። ነገር ግን ከዚህ ሁሉ ከሚብለጨለጨው ነገር ጀርባ ብዙ ያልተነገሩ ለእናንተም ሼር የማያደርጓችሁ ከምታስቡት በላይ በጣም ብዙ ዳርክ ሳይዶች አሉ። ዛሬ በዚህ ቪዲዮ እነሱን ዳርክ ሳይዶች ነው አንድ ባንድ ብነግራችሁ። የዚህ ቪዲዮ መጨረሻ ላይ ሁለት ነገሮችን ሪቪል አደርጋለሁ። አንደኛ ፎሬክስ ትሬዲንግ እኛ ሀገር ህጋዊ ነው ወይስ ህጋዊ አይደለም፣ ኢትዮጵያ ውስጥ ፎሬክስ ትሬዲንግ ቢጀመር ምን አይነት ጉዳትና ኪሳራ ሊኖረው ይችላል የሚለውን። ሁለተኛ ፎሬክስ ትሬዲንግ ላይ ኢንተረስቱ ያላችሁ ሰዎች ጥያቄዎቻችሁ በሙሉ የሚመለሱበትን መንገድ አዘጋጅቻለሁ። እሱንም የቪዲዮ መጨረሻ ላይ ነገራችኋለሁ። ለማታውቁ ሰዎች ዮናስ ሞ እባላለሁ። በዚህ የዩቲዩብ ቻናል ላይ ስለተለያዩ ስራዎች፣ እንዴት ፋይናንሻሊ ዲፔንደንት መሆን እንደምንችል፣ የራሳችን ኢንካም ጀነሬት የምናደርግባቸው ሚንሶች እናወራለን። ዩቲዩብ ላይ ቁም ነገር ለማየት ራሳችሁን ዴቨሎፕ ለማድረግ የምትገቡ ሰዎች ከሆናችሁ ሰብስክራይብ በማድረግ ኮሚኒቲውን ጆይን እንድታደርጉ ጠይቃችኋለሁ። ወደ ቪዲዮ እንግባ። የመጀመሪያው ፎሬክስ ትሬዲንግ ላይ እንደ ትልቅ ችግር የሚነሳው የማርኬቱ ቮላታይል እና አንፕሬዲክተብል መሆን ነው። ቮላቲሊቲ ፎሬክስ ትሬዲንግ ላይ ምን ማለት ነው? እያንዳንዱ ላይክ ፎሬን ከረንሲ የራሳቸው ሴሽን አላቸው። ልክ ያ ሴሽን ሲከፈት እነዛ ከረንሲዎች ሃይሊ ነው ትሬድ የሚደረጉት። ከፍተኛ የሆነ እንቅስቃሴ ይኖራል። በዛ መሀል የማርኬት መውጣትና መውረድ ይኖራል ማለት ነው። ያ ነው ቮላታይል የሚያደርገው። በዚህ መሀል እውቀቱና ልምዱ የሌላቸው ሰዎች ብዙ ነገር ሉዝ ሊያደርጉ ይችላሉ። አንዳንድ ሰዎች ስፔሻሊ ደግሞ ውሳኔ ላይ ፈጣንና ጎበዝ የሆኑ ሰዎች ይህን ቮላታይል መሆን ይወዱታል። ለአብዛኞቹ ሰዎች ግን እንደ ጉዳት ነው ይሄ። ሌላው የፎሬክስ ትሬዲንግ ትልቁ ችግር ምንድነው? ማርኬቱ በስካመር የተሞላ ነው። ኦልሞስት ትክክለኛ ጄኑዊንሊ ትሬድ ከሚያደርጉ ሰዎች እኩል ስካመሮች ይኖራሉ። ገንዘባችሁን እኛ ጋር ኢንቨስት አድርጉ፣ ላይክ በአንድ ሳምንት ጊዜ ውስጥ $100 ከሰጣችሁን $500 አድርገን እንመልሳለን ይሏቸዋል። እናንተ ልክ $100 ተሰጧቸው፣ በሳምንቱ ሌላ $100 ላኩ ለማውጣት ይሏቸዋል። ከዛ በዛው ገንዘባችሁን ይዘው ይጠፋሉ። ትላልቅ ፕሮፋይል ባላቸው በፌመስ ሰዎች ቴክስት እንደተደረገላችሁ አድርገው ስካም ሊያደርጓችሁ ይሞክራሉ። ከምታስቡት በላይ በጣም ብዙ ቴክኒክ የሚጠቀሙ ስካመሮች ማርኬቱን ሞልተውታል። ይሄ ደግሞ ጀማሪዎችን በጣም ኮንፊውዝ የሚያደርግ ነገር ነው። ሌላው ፎሬክስ ትሬዲንግ ላይ እንደ ኢሹ የሚነሳው ነገር እንደነገርኳችሁ ነው። የትኛው ሪሶርስ ከየትኛው ሪሶርስ ጄኑዊን ነው፣ አንደኛው እኔም ፕሮፊት ሊያደርግ ነው ወይስ ደግሞ ሊጎዳኝ ነው የሚለው ነገር በጣም ለብዙ ሰዎች አወዛጋቢ ነው። ስለዚህ ትክክለኛውን እውቀት ለማግኘት የት መሄድ እንዳለባችሁ ግራ ልትጋቡ ትችላላችሁ። በቂ ሪሶርሶች የሉም። ሁሉም የራሱ የሆነ ኦፒኒየን ነው ማርኬቱ ላይ የሚያስቀምጠውና እነዚህን ሪሶርሶች አግኝታችሁ በራሳችሁ ማርኬቱን ለመለማመድ አዳጋች አድርገዋል። ስለዚህ ሁሉም ትሬደር ማለት በሚቻል ሁኔታ መጀመሪያ ሲገባ ከራሱ ስህተት እየተማረ ከኪሳራው እየተማረ ነው ማርኬቱን የሚለማመደው። ፎሬክስ ትሬዲንግ ላይ በሁለት መንገድ ነው ፕሮፊት የሚገኘው። አንደኛ ማርኬቱን ተለማምዳችሁ እዛ ላይ ትሬድ በማድረግ የራሳችሁን ፕሮፊት ታገኙ ይችላላችሁ። ሁለተኛ ደግሞ ለእናንተ የሰራላችሁ ሲግናል ሌላ ሰው መሸጥ ነው። አሁን ብዙ ጊዜ አይታችሁ ከሆነ የተለያየ ሶሻል ሚዲያ ላይ ሲግናል እንሸጣለን፣ ኮርስ እንሰጣለን የሚሉ ሰዎች በዝተዋል። ትልቁ ችግር ምንድነው? እነዚህ ሰዎች የሚሸጡላችሁ ሲግናል ታማኝ ላይሆን ይችላል። ያ ማለት እነሱ በጣም ሪስካቸውን ቀንሰው በጣም በትንሽ ኢንቨስትመንት የሚገቡበትን ሲግናል እናንተ እነሱን አምናችሁ በትልቅ ገንዘብ ትገቡና በዛ መሃል ልትበሉ ትችላላችሁ። ስለዚህ እነዚህ ሲግናል የሚሸጡ ሰዎች ሁሉም ቦታ አሉ። ልክ ለመጀመሪያ ያሰባችሁና ኦልሬዲ መንገድ ላይ ያላችሁ ሰዎች ስለምን እያወራው እንደሆነ ታውቁታላችሁ። እና እነዚህን ለይቶ የትኛው የተሻለ ነው የሚለውን ወደ ራስ ማምጣት ከባድ ነው። እኔ ላይክ ፐርሰናሊ ሌሎች ትሬድ ከሚያደርጉ ጓደኞቼም እንደሰማሁት ከሆነ ላይክ ሲግናል መግዛት ሪከመንድ የሚደረግ ነገር አይደለም። ግን አብዛኛው ሰው ማርኬቱ ላይ ሪሰርች ማድረግ ላይክ በራሱ ነገሮችን አጥንቶ ከኪሳራው ተምሮ ማትረፍ አንደኛ ሌዚም ነው፣ አንደርስታንዲንጉም የለኝም ብሎ ስለሚያስብ ዳይሬክትሊ ሲግናሎችን ፐርቼዝ ያደርጋል። ይሄ ደግሞ ሃይሊ ሪስክ አለው። ሌላው ፎሬክስ ትሬዲንግ ላይ እንደ ሪስክ የሚነሳው ፌክ ብሮከሮች ይኖራሉ። ብሮከሮች በሁለት ይከፈላሉ፣ ሬጉሌትድ እና አንሬጉሌትድ የተባሉ ማለት ነው። ሬጉሌትድ የሆኑት ብሮከሮች ላይክ አንድ ኢንተርናሽናል ከሆነ ካምፓኒ ጋር
አታችድ የሆኑና ላይክ ቦታቸው ያሉበት አድራሻ የሚታወቁ ናቸው። አንሬጉሌትድ የሆኑት ግን ከሆነ ጊዜ በኋላ ዲስአፒር ሊያደርጉ የሚችሉ ናቸውና እነዚህ ላይክ ማርኬቱ ላይ ለሚገባ ሰው ሊያወዛግቡ ይችላሉ፣ በቂ እውቀት ለሌለው ማለት ነው። ብዙ ጊዜ ፎሬክስ ትሬድ የሚያደርጉ ሰዎች ሲያወሩ የምትሰሟቸው ነገር ምንድነው? ከገንዘብም ከእውቀትም በላይ ሳይኮሎጂ ፎሬክስ ትሬዲንግ ላይ ትልቅ ኢምፓክት አለው። ላይክ ኖርማል ላይፍ ላይ ያላችሁ ባህሪ ትሬዲንግ ላይ ሊንጸባረቅ ይችላል። ለምሳሌ ስግብግብ ሰው አለ አይደለ? በአንድ ጊዜ የሆነ ፕሮፊት ሳይ ሁሉንም ላስገብግብ የሚል ከዛ በተጨማሪ ቶሎ ስትረስ የሚሆናል፣ ኤንዛይቲ ውስጥ የሚገባ ሰው አለ እና እነዚህ ኢሞሽኖች ፎሬክስ ትሬዲንግ ላይ በጣም ነው ሪፍሌክት የሚደረጉት። ስፔሻሊ ደግሞ ፈጣን ገንዘብ ለማግኘት ብላችሁ ትሬዲንግ ላይ የምትገቡ ከሆነ ወዲያው ስትረስ ውስጥ ነው የምትገቡት። ልክ የሆነ ፕሮፊት እያገኛችሁ ስትመጡ ከዛ በላይ ማግኘት እየቻላችሁ ጥላችሁ ትወጣላችሁ። ወይም ደግሞ እየከሰራችሁ ከመሰላችሁ በኋላ ሊስተካከል የሚችል ነገር ቢሆንም ተስፋ ቆርጣችሁ ቶሎ ትወጣላችሁ። ስለዚህ ምን ጊዜም ትሬድ ስታደርጉ ኢሞሽናሊ ስቴብል መሆን መቻል አለባችሁ። ይሄ ደግሞ ለአብዛኛው ሰው እንደ ትልቅ ፕሮብሌም የሚነሳ ነው። አብዛኛው ሰው ፎሬክስ ትሬዲንግን እንደ ቁማር እንደሚወስደው አውቃለሁኝ እና ልክ ነው። አንዳንዴ ስታስቡት ቁማር ሊመስል ይችላል። ምንም ማርኬት ጥናት ሳያደርግ እንዲሁ ዝም ብሎ ገብቶ የሆነ ነገር ያየ መስሎት ከሆነና ገንዘቡን የሚወረውር ከሆነ ቤዚካሊ ቁማር ነው። ወይም ደግሞ አንድ ጊዜ አትርፈናል ብላችሁ ቀጣይም ደግሞ ያልተረጋገጠ ነገር ላይ ጨምራችሁ የምትገቡ ከሆነ ቤዚካሊ ቁማር ማለት ያ ነው አይደለ? በትንሽ የተስፋ ገንዘብ መበላት ወይም ደግሞ እድለኛ ሆኖ ማትረፍ ነው። ስለዚህ ለአብዛኛው ሰው ቁማር ሊመስል ይችላል። ግን እንደ ቢዝነስ ትሬት የምታደርጉት ከሆነ በስነ ስርዓት የምትገቡበትና የምትወጡበት ሰዓት ካላችሁ፣ ያስቀመጣችሁት በጀት ካለ ፎሬክስ ትሬዲንግ ቢዝነስ ሊሆን ይችላል። የብዙ ሰዎች ህይወት ሲቀየር ስላየን ነው። ብዙ ጊዜ ሶሻል ሚዲያ ላይ ስለ ፎሬክስ የሚያወሩ ሰዎች በጣም ቀላል እንደሆነ፣ ቶሎ ገንዘብ የሚገኝበት ነው፣ እንዲህ ህይወታችሁ ሊቀየር የሚችል እንደሆነ ነው ሪፍሌክት የሚያደርጉላችሁ። እውነታው ግን እሱ አይደለም። እንደ ማንኛውም ስራ ብዙ ኪሳራ ያለው፣ ለመማር ረጅም ጊዜ የሚፈጅ ሪስክ ያለው፣ እንዲሁም ደግሞ የራሱን ጥናትና ሪሰርች የሚፈልግ ፊልድ ነው። እስፔሻሊ ደግሞ ኢትዮጵያ ውስጥ ከሆነ ያላችሁት ላይክ በሀገራችን ሪሰንትሊ ባለው ሲቹዌሽን ወሪፍ ለአንድ ሳምንት ያህል ኔትወርክ ቢዘጋ በዛ አንድ ሳምንት ውስጥ ብዙ ነገር ሊያመልጣችሁ ይችላል ማለት ነው። የቪዲዮ መጀመሪያ ላይ ሜንሽን ያደረኩላችሁን ሁለቱን ነገሮች አሁን ሪቪል አደርጋለሁ። አንደኛ ፎሬክስ ትሬዲንግ ኢትዮጵያ ውስጥ ሌጋል ነው ወይስ አይደለም የሚለውን ለመመለስ የኛ ሀገር መንግስት ያወጣው ይሄ ነው የሚባል አቋም ባይኖርም ግን እንደሚታወቀው ማንኛውም አይነት የውጭ ምንዛሬ ግብይት በብሔራዊ ባንክ በኩል ወይም ደግሞ ብሔራዊ ባንክ እውቅና በሰጣቸው ባንኮች በኩል ካልሆነ በስተቀር በኢትዮጵያ ሕግ የሚያስጠይቅና የሚያስቀጣ መሆኑ ግልጽ ነው። ስለዚህ ፎሬክስ ትሬዲንግን ኢትዮጵያ ውስጥ የምትጀምሩ ሰዎች ሪስኩ በራሳችሁ ነው የሚሆነው ማለት ነው። ከጀመራችሁ በኋላ ለሚመጣው ማንኛውም አይነት ኪሳራና ጉዳት እኔም ብሆን መንግስትም ተጠያቂ እንደማንሆን ከአሁኑ ነግራችሁ እወዳለሁ። ሁለተኛው ነገር ስለ ፎሬክስ ትሬዲንግ ለመማር ኢንተረስቱ ያላችሁ ሰዎች በነፃ የምትማሩበትን ኦፖርቹኒቲ ልንገራችሁ። ይህን ቪዲዮ ከተመለከቱ በኋላ ቴሌግራም ሊንክ ከስር ካፕሽኑ ላይ አስቀምጣለሁ፣ ኮሜንቱ ላይ ፒን አደርጋለሁኝ። ልክ ያን የቴሌግራም ግሩፕ ጆይን የሚያደርጉት ሰዎች ከ100 ሲበልጡ የዛኔ በስራው ላይ እጅግ በጣም ብዙ ልምድ ያለውን ሰው ላይቭ ጋብዘን ጥያቄዎቻችሁን እንመልሳለን። ያ እንዲሆን ግን የቴሌግራም ግሩፕ ሜምበር 100ና ከዛ በላይ መሆን መቻል አለበት። ስለዚህ ሲሪየስ የሆኑ ጥያቄዎች ያሏችሁ ሰዎች ይህን ቪዲዮ በቻላችሁት መጠን ለምታውቋቸው በሙሉ ሼር አድርጉላቸው። ልክ የግሩፕ ሜምበሩ ብዛት ከ100 ሲያልፍ እሱን እንግዳ ጋብዘ ነው ጥያቄዎቻችሁን እዛው ላይቭ የምንመልስ ይሆናል ማለት ነው። ይህን ቪዲዮ በቻላችሁት መጠን ሼር ማድረጋችሁን እንዳትረሱ። እንደ ፎሬክስ ትሬዲንግ ብዙ ሪስክ የሌላቸው ለመማር አጭር ጊዜ የሚፈጁ እንዲሁም በዜሮ ብር ተነስታችሁ ልትሰሯቸው የምትችሏቸውን ስራዎች በዚህ ቪዲዮ ሪቪል አድርጌያለሁኝ። ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ፣ ገብታችሁ ማየት ትችላላችሁ። ለዛሬ ያስኩላችሁ ይሄ ነበረ። በቀጣይ ስለምን እንዲሰራላችሁ ነው የምትፈልጉት? ኮሜንት ላይ ያሳውቁኝ። በሌላ ቪዲዮ እስክንገናኝ ቻው።